ናሆሜ በጣም ጭንቀት ላይ ገብቷል። ናሆሜ ምን ሆኖ ነው የተጨናነቀው? ምን ገጠመው? ናሆሜ በጣም ተጨናንቆ ኪራን ራሱ መቆጣጠር አቅቶታል። ኪራም ራስን ተቆጣጠር እያለ አብሮ እየሮጠ ነው ያለው። ምን ሆኖ ነው? ምን ተፈጥሮ ነው? ምሩዬ ከልጇ ጋር ምን ሆነች? ምን ደረሰባት? ማነውስ ያገታት? ምን ውስጥ ነው የታገተችው? ምሩዬ በጣም ችግር ላይ ናት። ስለዚህ ናሆሜም በጣም ተጨናንቋል። ማግኘት አለብኝ፣ ያለችበት መፈለግ አለብኝ እያለ ኪራም ተረጋጋ እያለ አብሮ ተከትሎ ይሮጣል። ምን ተፈጥሮ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ሀገሬ ልጆች ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቅንነት አብረን እንደግ። ዛሬ ይዘንላችሁ የቀረብነው ጽናት ድራማ በጣም አስተማሪና አጓጊ ነው። ጽናት ድራማ ናሆሜ በጣም ተጨንቋል። ምሩ ምን ሆናበት ነው? ምን ችግር ገጥሟት ነው? ምሩዬ በጣም ችግር ላይ እንዳለች ናሆሜ እየተናገረ ነው። ማን ያገታት? ለምን አገቷት? ምን አድርጋ ነው የታገተችው? ናሆሜ በቃ ራሱን መቆጣጠር አቅቶታል። ኪራዬም አብሮት እየሮጠ ነው። ቆይ ተረጋጋ፣ እናገኛታለን። በዚህ አጋጣሚ እንደዚህ ሁነን ከሄድን ግን ልናገኛት አንችልም ይለዋል። እና ናሆሜ ራሱን መቆጣጠር አቅቶታል። እኔ እኮ ልሞት ነው ላብድ ነው እያለ ነው ናሆሜ ያለው። ኪራም አብሽር፣ ተረጋጋ፣ እናገኛታለን፣ ምሩን እናገኛታለን። ልጄም አብራ እኮ ናት፣ ልጄም አብራ ተሰቃየች ይላል። ምሩዬና ህፃኗ አብረው ነው የጠፉት የታገቱት። ማን ያሳገታቸው? ውይ ያቺ መናጤዋ ሊና ትሆን ወይስ ማን ይሆን? እኔ እንጃ፣ ብቻ ከባድ ነው፣ የምናየው ይሆናል። ኪራም ሊና እንደ አሳገተቻት እየተጠራጠረ ይመስላል። ብቻ ምሩዬ የት እንደገባች ምን እንደደረሰባት ማወቅ አልተቻለም። ናሆሜም በሀሳብና በጭንቀት ላይ ነው ያለው። እስኪ የምናይ ይሆናል ምን ላይ እንደሆነች። ጽናትና ሰንዬ የምሩዬን መመለስ በጉጉት እየጠበቁ ነው። ሰንዬና ጽናት በጉጉት እየጠበቁ ነው። ምሩዬ በሰላም ተመልሳ የምናያት ይሆናል እያለች ትላለች ሰኒ። ናሆሜ ኪራ በማጮለቅ ላይ ናቸው ሌላ ግቢ። ምሩዬ ለመሮጥ በቃ ራሱን መቆጣጠር አቅቶታል። ሮጦ ለመያዝ ነው የፈለገው። ማን ያገታት? ምን እንደሆነች አላቅም። መድኃኒቷን እንኳ ይዛ አልሄደችም እያለ ነው ምሩዬን መድኃኒቷን እንኳ ይዛ አልሄደችም እያለ ነው ናሆሜ። ውይ ምሩዬ ምን ገጥሟት ይሆን? ምን ሆና ይሆን? ውይ በጣም ያሳስባል። እና ተረጋጋ፣ ናሆሜ የምከፍለውን መጽዋት ሁሉ ከፍዬ ልጄንና ምሩዬን ማገኘት አለብኝ እያለ ነው። ኪራ ደግሞ እሱ ባሰበውና ባቀደው ሰዓት አይደለም የሚሆነው እያለው ነው። ናሆሜ በጣም ስሜታዊ ሆኗል። ውይ ናሆሜ አላህ ያስገኝልህ። ናሆሜ በጣም ተጨናንቋል። የተሻለ ሀሳብ ካለ ንገሩኝ። ምንድን ነው ማድረግ ያለብን? እሷን እንዴት አድርገን ነው የምናስፈታው? ይላል ናሆሜ ማለት ነው። ኪራም በመረጋጋትና በመተሳሰብ ዝግ ብለን ተረጋግተን ነው፣ በእንደዚህ አይደለም ናሆሜ እያለ ግጥም አድርጎ ይዞታል ኪራ። እርግጠኛ ነኝ እንደዚህ ሁነን አይደለም ምሩን የምናገኛት ይሆናል።
እንደዚህ ተናደህ እና በልክ አይደለም የምናገኛት ይለዋል ኪራ። እኔ በጣም ተጨናንቄ ነው ያለሁት፣ እናንተ ግን አልተረዳችሁኝም እያለው ነው። ለምን አንተ ጽናት የዛን ጊዜ ገጠር ስትሄድ እንዴት ተጨነቅ ታውቀዋለህ ይለዋል ናሆሜ ኪራን። ታዲያ እንደዚህ ሁነህ እኮ ምሩዬን ልታገኛት አትችልም፣ እንኳን ሚስቴ ይህን ያክል ቀን ታግታ አይደለም ሰው ከላንድ አፍታ እንድትነጠለኝ አልፈልግም ይላል ናሆሜ ማለት ነው። ውይ ናሆሜ በጣም ተጨናንቋል። አያሳዝንም? ከባድ ነው። ብቻ እኔ እንጃ ምን ማለት እንዳለብን አላወቅንም ማለት ነው። እና ናሆሜ ተረጋግቶ ጥሩ ደረጃ ላይ ይደርስ ሲሆን ብቻ እንግዲህ አይታወቅም። ያገኛት ይሆን ምሩዬን? በጣም ሀሳብ ላይ እና ትካዜ ላይ ነው ያለው። ምሩዬ ምን ሆና ይሆን? በዚህ ላይ የጽናት ድራማ የሚያሳየን ፍቅር እንዴት እንደሆነ መከባበርና መተዛዘን እንዴት እንዳለ ያሳየናል ማለት ነው። የጽናት ድራማ በጣም አስደሳችና አጓጊ ነው። ሁሉ ነገር በጣም ደስ የሚል ነው፣ አስተማሪ ነው ማለት ነው። እና ምሩ ምን እንደ አጋጠማት ከህፃኗ ጋር አብራ ሄዳ ምን እንደ አጋጠማት አይታወቅም። ልጄንና እንዴት እንደምሆን አላውቅም እያለ ነው። ምሩ ምን እንደገጠማት አይታወቅም። ብቻ እስኪ የምናየው ይሆናል። አንቺ የማትረቢ እኛን አምልጠሽ ልትሄጂ ነበር ወይ ይላታል ምሩዬንና ህፃኗን። እባካችሁን አሞኛል፣ እንደዚህ እየሆንኩኝ እንዴት ነው ያስቻላችሁ? እኔንስ እገቱኝ፣ ህፃኗን እንኳ አታሳዝናችሁም? እንደዚህ ሆነ። ኧረ ተው ግን ትላችኋለይ ምሩዬ። ወይኔ የኔ ውድ እህት ምሩዬ በጣም ምርጥና ምስኪን ልጅ ናት። የትም አታመልጭም። እኛ ልቀቁ እስካልተባልን ድረስ ከእኛ ማምለጥ ምንም አትችይም ይሏታል። ወይ ፈተናዋ! የምሩ ፈተና ከባድ ነው። ናሆሜም ራሱን ስቷል። ምን ሚጣዬም ወየትን እንደምሄድ አላውቅም፣ እንደዚህ ሁኜ አንቺ ስትወድቂ ትላታለች ለምሩዬ ሚጣዬ ማለት ነው። አንቺ ስትወድቂ ደነገጥኩኝ እና የት መሄድ እንዳለብኝ አላውቅም ትላታለች ለምሩ ማለት ነው። ውይ ምሩዬ የኔ ወድ እንደዚህ እንደሆነን ዶክተር ሆኜ እኔ አክምሻለሁ ትላታለች ማለት ነው። ሚጣ አይዞሽ፣ አሞሽ ደንግጠሽ ስትወድቂ እኔም ደንግጬ ቁጭ ብዬ እየጠበኩሽ ነበረ ትላታለች። ይቺ ምርጥ ምስኪን ህፃን ምን አጥፍታ ነው? ምን አድርጋ ነው ከምሩ ጋር የታሰረችው? ውይ አታሳዝናቸውም? እውነትም ምን ሆነው ነው? ቹቹ የሚባለው ሰውዬ ነው ያገታቸው። አብሮ ከጥፋቷ እንድትመለስ መቀጣት አለባት ይለዋል። ከዛ አታያትም እንዴ ታማለች እኮ ብትሞትብንስ ይለዋል። ስለዚህ ምን መሆን አለበት? ያዟቸው ነው እንጂ ጉዷቸው ወይም ትታመም ወይም እንትን አትበሉ አልተባለም። መድኃኒቷን ሂደን ማምጣት አለብን፣ በሰላም መጠበቅ አለብን ይለዋል ቹቹ ማለት ነው። ከየት እንደሚመጣ መድኃኒቷን እንጠይቃት ይለዋል። ጭራሽ እሷን መያዟ እንትን ሳይል ሄደ ሰው ቤት እንግባ ይለዋል። ጥፋታችንን ራሳችን ማመን ተቃተን። ጉድ እኮ ነው። ምንድን ነው እንደዚህ የሚያስፈራ? አንተ ወንድ አይደለህ እንዴ ይለዋል። ወይ ምሩዬ ምን አይነት ጣጣ ውስጥ ነው የገባችው? ለምን ፍግም አትልም ይለዋል። ውይ የሰው ጨካኝ!
ወይኔ ጨካኝ ነው በጣም በጣም ጨካኝ ነው። መርዝ መስጠት ነበር አላለም ለምሩዬ። የኔ ውድ የኔ ውድ የኔ ውድ ምሩዬ ምን ጭካኔ! እንዴት ያለ ጭካኔ ውስጥ ነው የገባሽው? እንዴት ያለ ጣጣ ውስጥ ነው የገባሽው? እስኪ መጨረሻውን እናያለን ምን ላይ እንደምትደርሺ ምሩዬ። በጣም ከባድ ነው የምሩ ነገር በጣም ከባድ ነው። ናሆሜ በመሮጥ ላይ ነው። በጣም ተጎድቷል። ራሱን እየተጨናነቀ ነው ያለው። ይሁይ ናሆሜ እስኪ ፈጣሪ ይርዳህ። ውድና የተከበራችሁ ውድ ቤተሰቦች ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቀጣዩን ክፍል ይዘንላችሁ እስከምንመጣ መልካም ሰንብቱ። ቸር ሰንብቱልኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱሁ።